አንቺ ክብረቢስ ከማይመጥንሽ ወንድ ጋር ስትልከሰከሺ ትንሽ እንኳን አታፍሪም? ለምንድን ነው እንደዚህ ጨዋ ለመምሰል የምታስመስዩና የምትሞክሪው እንዴ? ለምን ልክሽን አታውቂም? ኧረ እኔ እንደዛ እኮ አስቤ አይደለም። ዝም በይ ዲቃላ። ቆይ እቺ ምስኪን ልጅ ምን አድርጊ ነው የምትሏት? አንቺ ክፍታፍ አፍሽን መክፈት ጀምረሻል አይደለም? ይኸውልሽ ከዚህ በኋላ ለኔ እንደዚህ መልስ ተመለሽና ምናሽን ቆርጬ ይኸውልሽ በእጅሽ ነው የምሰጥሽ። አንቺ ማትረቢ ቤርሳቤ፣ እኔ የሚሸተኝ መከራ ነው። ካልነገርሽኝ ከዚህ ቤት አልወጣም። ጠፋፊ ዲቃላ። ዝም በይ ገዛ። ሰሚኛለሽ? ይኸውልሽ አንቺ እኔን መምታትም ሆነ እጅሽን የማንሳት መብት የለሽም። እሺ አቶ ግዛቸው አሁን እየነቁ ማለት ነው። እዛ ጠብቀኝ። ወይኔ ምን አይነት ቀን ነው? ወይኔ ምን አይነት ቀን ነው? ኩል ያደረገኝ ነው ይሄ ለቃቃሚ ውሻ። ድሮም ቀልቤ አይወደው። አንቺ አባዬ እስከሚመለስ ድረስ እቃሽን በደንብ ብትሰበስቢ አሪፍ ነው። አለሜ ይሄ መድኃኒት ቢቀርብኝ ነው የሚሻለው። እባክሽ። ለምን? ምን ተፈጠረ? እሱን መዋጥ ከጀመርኩ በኋላ እኮ በሽታ የተባባሰው። ግድ የለሽም ይቅርብኝ። እኔና አንቺ አብረን ስላደግን አንድ ትምህርት ቤት ስለተማርን አብረን ስለኖርን ብቻ እኩል ነን ማለት አይደለም። ይኸውልሽ ከረሳሹ ላስታውስሽ፣ አንቺ ማለት ሰራተኛ የሰራተኛ ልጅ ነሽ። ለማንኛውም ያንቺም ስራ ደርቤ እየሰራ ስለሆነ ሀብት ክፍፍሉ ላይ ፐርሰንቱ ከፍ ብሏል። ደግሞ እኔ እኮ ካንተ ውጭ ከገዛ ባሌ ራሱ ስተኛ ችት ያረኩል የሚመስለኝ። በጣም ነው የሚያስጠላኝ።